የተፈጠረው ሰላም ከዛ በኋላ እስቲ ይቅርታ ጠይቃት በተረጋጋ በደፈናው ምንም ጥፋት ምን እንደሆነ ሳይታወቅ ይቅርታ መጠየቅ አለ እንዴ? በደፈናው እኮ ይቅርታ ማለት እሺ ነው። ምን ነው ይቅርታ እንኳን ብላት ምን ነው ሳሚ ጠየቀው ያጠፋው ጥፋት ይሄ ነው እና ሃይሚ ይቅር በይኝ ሲባል ነው ይቅርታ ጠይቀ የሚባለው። ታሺ ካጠፋው ማለት እውነት እንደዛ እጅ እንዳለበት እናውቃለን። ነገር ግን ልጁን የማይሆን ነገር ውስጥ አትክተተው። ተው እንጂ ምን አስበህ ነው? ሌላ ችግር አለ። እሷን ተለይ እየቀለደች ይሁን የእውነቷን ይሁን ምንም አትጨናነቅ። 100% ሀብም ሃይሚም ፕራንክ እያደረጉ ነው። እኛ ልንገርህ እውነት እህቶች አድርሱልኝ። ምን እንዳሰበች በሆነ ሪል ጸብ ቢኖራት ከብሩኬ ጋር እከሌ እንዲህ ብሎኛል ብላ መረጃ ላይ ብላ አትመጣም። ምንድነው የሆነ ነገር ማርጋ የሆነ በርክታይነት ሲያስታውስ እና ታላቅ ወንድም ነኝ ብላ ማለት ነው። ሙድ አትራማመድ ሙድ በግድ የሆነ ነገር አድርጋለች ለኔ ከአትፍቼም ሆነ እኮ እንዲህ ያደርጋለሁ ብሎ ቀጥታ መናገር ነው። በቃ ሌላ ሰውን ጭንቀቶች መፍጠር ገራሚ ግን ሃይሚዬ ማለት ነው። ተይ ባልሽ ጭንቀት እየሞተ ነው። ተይ ብያለሁ እኔ ተይ። በኋላ ጥቅሙም ጉዳቱም ላንቺ ነው። ከቻል ካወራትና የምትነግር ከሆነ ትንገር አረጋግተህ እንትን በለት እንጂ ከኔጋ አሁንም ከተገናኘን እውነት ነው። እዚህ ጋር ሃይሚና ብሩኬ ሲገናኙ በቃ የሆነ እሳትና ጭድ በሏቸው። እንደዛ ነው የሚሆኑት። ተለቅ ያለ ሰው መካከላቸው ይግባ ነው። አሁን እሷ የምትናገር የንግግር እዛ ጋር ሰላም ላይ ሰጠኝ ይችላል። ብትሻ ታላቅየው ወንድምየው ተው፣ እንደዚህ አይነቱ ነገር ጓግጫ አትበል፣ አትቆጣ። አንተ ብትሆን አሁን በናኔ ታደርገዋለህ ወይ? ፍራንክ እንኳን ስታደርግ ማለት ነው። ዘደዛ እንግዲህ ትቀልዳለች እንዴ ብላ አይደል እንዴ ይሄንን ጎማሬ መሰለጅን እንደዚህ እንደምትሄደው ካብተው እንጂ ተው፣ አታናግረን። ወንድምየው ምን አስበህ ነው? የኛ መከታ እንዴ ተው እንጂ ተው። ሃይብ እንኳን ወደ ጨረቃዎች ፋሚሊ ማለት ነው አስተያየት ሊሰጥብህ እንኳን ደህና መጣ። ዛሬ አስተያየት ይሰጣል። አስተያየት ተቀበል። ጨረቃ ፋሚሊ ጋር መጥቶ አስተያየት አልቀበልም አንሰማህም። ቅር እንዳይልህ እንዳይደብርህ ሰምተሃል ሀብ ማለት ነው። ዛሬ ስለ ብሩኬ እርግጥ አድርጌ ልነግርህ ነው። ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ደግሞ በኮሜንት ስር እየጻፋችሁ ጉዟችን ከቅመሟና ከንጉሳችን ጎን እንሆናለን ማለት ነው። ዛሬ እንግዲህ እንደምታዩት ሃይሚ አላየዋትም እስካሁን ድረስ ማያት መስሎኝ እየፈለኩ ነበር ብዙ ቦታ እየዞርኩ በሌላ ቤት ከመጣች ብዬ ሀሳቧን ለመስማት ማለት ነው። ምናልባት እኔ ቪዲዮ ከሰራው በኋላ ሌላ ታሪክ ተገልብጦ ፍቅር ቢመጣስ ብዬ መጥፎ ነገር ከምል በፊት ማለት መጥፎ ነገር ስላችሁ ያው እነሱ ባወሩ ዙሪያ ማለት ነው። መጥፎ ነገር ስላችሁ መጥፎ ነገር አይደለም፣ በቃ ያው አስተያየት መስጠት ማለት ነው። ስለዚህ እስካሁን ድረስ አልመጣችም። ከሷ ጋር ምንም አይነት ነገር የለም። በትናንትናው ዶሲ በተዘጋው ነው። እንግዲህ ልላችሁን ፈልገው ነገር ዛሬ እንግዲህ ሀብ እንግዲህ የጨረቃዎች ፋሚሊ አንዱ አካል ነው እንደምታዩት። ቤተሰቦችም እሱ በቲክቶክም ሜንሽን እያደረጋችሁ በኢንስታግራም እንዴት ነው አዲስ አበባ ቢሆኑ እሺ እዛ ያሉ ለምንድን ነው የማታስታርቀው ለምንድን ነው እያላችሁት እያስጨነቃችሁት ነው። ነገር ግን ሃይሚና ብሩኬ የሄዱበት የራሳቸው መንገድ አለ። እዛ ውስጥ ሀብ የገባበት ምክንያት በመጀመሪያ ቀን ሃይሚ እንደነገርኳቸው የመጀመሪያው በቀሏን የመለሰችው። ከዛ በኋላ ግን ያለው ነገር ነው አሁን ያልገባን ነገር ማለት ነው ቤተሰቦች። ከዛ በኋላ ግን ይመስለኛል ብሩክ ሲወድቅ ብዙ ሰው ተቆጥቷል ሃይሚን እና ምን ታመጣላችሁ ልሂድባችሁ ብላ በማግስቱ ሀሳቧን ቀይራ ያው በሌላ መጣች ማለት ነው። ስለዚህ ሀብ አሁን ማለት ነው ማለት ያለብህ እንኳን ጥፋት እንኳን ቢኖርበት ወንድምህ ማለት ነው ጥፋት እንኳን ቢኖርበት እንደውም አይኖርበትም 100% ኖርማሊ እዛ አሁን ሰፈር ድሮ አብሯቸው የተማሩት ወይ ምናምን ወይ ሻይ ቡና ሲል ሴቶችም ይኖር ይሆናል አይዶን ነው መቼስ እነዛ ፎቶዎች ምናልባት ሻይ ቡና ሲል ከጓደኞቹ ጋር ፎቶ አንስተው ለሃይሚ ተልኮላት ከሆነ አንድ ይሄ ነገር መረጃ የሚባለው። ከዛ ውጭ ግን ከሌላ ሜሽን የተደረገ ተቀን እነሱ እንኳን ሳይጋቡ ማለት ነው ሳይጋቡ ተጋብተዋል ተብሎ ቬሎ ተሰርቶላቸው ሁሉ ነገር አልቋል። እነሱ ምንም ነገር ገና ሳያዩ ሃይሚ ሆዷ ተንጠርዝዞ እርጉዝ ሆና የሩታን ያክል እንኳን ሳይሆን ከሩታ በላይ ማለት ነው እርግዝናዋ ቤቢ ሾወሯ ተከብሮ ምናምን
ልጅ ብሩኬም ሃይሚም ያስታቀፉ ሰዎች ናቸው። አፕሊኬሽኑን ማየት ትችላላችሁ። በአሁን ሰዓት በዚህ በሰለጠነ ጊዜ መረጃ አለኝ ከሌ ሰጥቶኝ ምናምን እኛ አንሰማችሁም። ባይኔ በብሌኑ ግን አይቼዋለሁ ብላ የምታወራ ከሆነ ልናምናት እንችላለን። እሱም አሳማኝ ከሆነ ማለት ነው። ካየችው ራሱ አይታ እዛው ቦታ ላይ እሷን ካለችበት እዛው ቦታ ላይ ሚስጥሩ ቦታ ላይ። ከዛ ውጭ ግን ከዚህ መጣ ከዛ ነፈሰ ምናምን እኛ አንሰማችሁም። እኛ የጨረቃ ፋሚሊ ሞኝ አይደለንም እንዴ ማቸክሱብን። ብሩኬም ደግሞ ማለት ነው ብሩኬ ጠንከር በል በቃ። ምንድነው እንዲህ ልፈስፈስ ማለት? 4 ቀን ምግብ ያልበላ ሰው እኮ ነው የመሰልከው። በቃ ካሁን በኋላ ጠንከር ብለህ ስቀህ እንይህ። ምንድነው እንደዚህ አይነት ነገር? አለቀ በቃ። ሁሉም ነገር ይስተካከላል። ምን ነው ለኔ ካለው ሁሉም ነገር ይሆናል ትሌለ እንዴ? ምንድነው ተስፋ የምታጣው? እንደዚህ ምንድነው ተስፋ የምትቆርጠው? ምንድነው እንደዚህ አይነት ነገር እንዴ? ኧረ ነቃበል ፈዝሃል ወንድሜ። ምን አስበህ ነው እንዴ? ጉድ እኮ ነው። ካልሆነ ማለት ነው እኛ አንድ መርፌ ነው የምናዝልህ። ስነ ስርዓት። እኛ እንደዚህ አይነት ነገር ፊትክን አናየውም። በቃ ዘና በል፣ ሳቅ፣ ፈታ በል በቃ አለቀ። ምንድነው የምትቆዝመው? ምንድነው የጎደለብህ? ምንድነው የቀረብህ? ምን እንዴ? ጉድ ፈላ። እውነት ይሄንን ቪዲዮ ለብሩክ አድርሱለት። የምሬ ነው። አዎ የተፈጠረው ነገር ያስጨንቃል። ነገር ግን ደግሞ ምንም ያን ያክል እንደዚህ የሚያስደርግ ነገር የለም። በቃ አለቀ። ምንም አንተ ያጠፋው ጥፋት የለም። ራስን ታውቃለህ። አንዳንዴ ደግሞ ለሷ ወይም ደግሞ አሁን እሱ እንደተናገረው እሷን ቀር የሚላት ሁላችንም የራሳችን አስተሳሰብ ይለያል ማለት አሁን እሷ ከሆነ ሳምበዲ ከሴት ጋር ካየችው ነው ሃይሚ ሌላ ስሜት የሚሰማት ሶ እንደዛ አሁን የሰፈሩ ተማሪዎች ምንም ሊሆን ይችላል። ብዙ ቦታ ትሄዳላችሁ፣ ትገናኛለች። እዛ ቦታ ላይ እንደነገርኳችሁ ምናልባት ሌላ ሰው የነሱ የሆነ ጠላት የሆነ ሰው ሃይሚ ምን ትላለች ብሎ ፎቶ አንስቶ ሊልክ ይችላል። በዛን ሰዓት ሃይሚ ተቀይራ ይሄን ሐሳብ አስባ ከሆነ አይ ዶንት ኖ አይታወቅም። እሱ እንዳለው ሆነ ማለት ነው። ማለት አሁን እሱ ከሆነ ሰው ጋር ምናምን ቢያያት እሱ ላይ ያስበው ይችላል። በርግጥ የብሩኬንም እኮ ስሜት እናውቀዋለን። ስለ ሃይሚ ምን አይነት ፊሊንግ እንዳለው ማለት ነው እናውቃለን። የብሩኬንም ሃይሚንም እኔ አውቃለሁ ጥንቅቅ አድርጌ በማያቸው ልክ ማለት ነው። ብሩክም ይቀናል፣ ሃይሚም ትቀናለች። ይሄ የታወቀ ነው። ምንም አዲስ ነገር የለውም። እስከ ጥግ ድረስ ነው የሚቀኑት ሁለቱም። ይሄ ነገር እንዳለ ሆኖ ዛሬ ግን ሀብ ማለት ነው ሁለቱንም ማስታረቅ ከፈለክ አንተ እጅ ባይኖርበት ኖሮ ማለት ነው ዛሬ ቤተሰቦች እኔ ካጠፋው ይቅርታ ግን እውነቱን ከመናገር ወደ ኋላ አይደለም። ብዙዎቹም እያለቀሱ ስለሆነ በዛው መጽናኛ ይሆናቸዋል ቤተሰብ እና ልብ ብላችሁ ቪዲዮን አዳምጡት በደንብ ማለት ነው። አሁን ሀብ ማለት ነው ምንም እጁ ባይኖርበት ይሄን ያህል ጉዞ ማይጓዝም፣ ይሄን ያህልም ነገር አይናገርም። ይሄን ያህልም ለሃይሚ እንዲህ ቪዲዮ ላይ መጥቶ እንዲህ ብላ ነበር እንዲህ። ስልኳ ደግሞ ቀጥታ ይጠራል ግን አታነሳም። እኔ ደውያለሁ ግን አታነሳም ስልኳ ማለት ነው። ስልኳ ይጠራል ግን አታነሳም። ስልኳን እዝጋ አይደለም። ምናልባት አንተ በደወልክ ሰዓት ተዘግቶ ሊሆን ይችላል። እሱን አላቅም አይ ዶንት ኖ። ግን ስልኳ ይጠራል ግን አታነሳም። ከዛ ሲቀጥል ደግሞ ብሩኬ እንኳን ጥፋት ሳይኖርበት አንዳንድ ጊዜ ጥፋት እኮ አጥፍተን እንዳላጠፋ ሰው ይቅርታ እንጠይቃለን ያልከው ነገር እንደዛ የሚደረገው የሰው ልጅ አጥፍቶት ጥፋቱ ተነግሮት ያንን ነገር አምኖ ነው። ከዛ በኋላ በቃ ይሄን ነገር ሁለተኛ ላልደግመው ሃይሚ አንቺን ካስከፋሽ ይሄ ነገር ይቅርታ እኔ የሚያስከፋሽ አልመሰለኝም ብሎ ነው እንጂ ይቅርታ የሚጠይቀው ዝም ብሎ የሰው ልጅ ምን እንደሆነ ሳያቅ ምንም ፍርዱን ሳያቅበት አሁን አንተ ምን ብሩኬ ወንድም ነው እሺ የሆነ ነገር ቢል ልትናገረው ይችላል። የሆነ ሰው አንድ ፖሊስ መጥቶ ከቤት ከተቀመጥክበት ተነስተህ እና ተነስ ግባ ፖሊስ ጣቢያ ቢል ትገባለህ? አትገባም። ምን አረኩ ምን አጠፋው ማለት አይቀርም። ጥፋቱን መጠየቅ አይቀርም። ስለዚህ ብሩክም ሃይሚን ያኔ በቃ በስነ ስርዓት አስረጅኝ ምን ይሄ ጥፊው ምናምን እሱ ተራ ነገር ነው ይቅር ምንም ማይሆን ነገር ነው ይሄ ጥፊው ምናምን እሱ ነው ስሜታው የሚያደርጋቸው። እኛም የምንናገረው ለዚህ ነው። የሰው ልጅ በንግግር በሚያምንበት ጊዜ ብርግ ያረጉ ጥፊ ምንድነው ይሄ ቆጮ ጥፍጣፋ የቀረውን ደግሞ ዛሬ ጭራሽ የብሩክን ፊት መጠፍጠፍ አለ እንዴ? እሱን ራስን ያስናከው ራስን ማስከበር ትችላለህ። ብትረግጠውስ ብትጠፈጥፈውስ ያላችሁ ሰዎች አላችሁ። እሱ ነገር እንደዛ ነገር እሱ ራሱን እንደዛ ቢያስከብር ኖሮ ዛሬ እዚህ ቦታ ላይ እንደዚህ በጭንቀት አይሞትም። አሱ እንደዛ ቢከበር ቢያስከብር ራሱን ጭንቀት አይሞትም እንደዚህ። ስለዚህ አሁን እሱ እየተጨነቀ ነው ያለው። እኛን ካሜራ ላይ በምናየው ልክ ነው። ሃይሚ ደግሞ በራሷ እሷም የራሷ የቤት ስራ አላት። የራሷ የቤት ስራ ጭንቀት አለባት። ምክንያቱም ያ የተደረገው ነገር አርጎት ነው አላደረገውም እያለች እሷም ራስ ምታት ላይ ነው ያለችው። እንግዲህ ከሆነ ማለት ነው እንደተናገሩት ከሆነ ሀብ ግን እዚህ መሀል ገብተህ አንተ ይቅር በላት ማለት የለብም። ቢያንስ እንኳን ስተቱን ከነገረችህ
ኦኬ ተንበርክኮም ይቅርታ ቢጠይቅ ግዴታ ነው። ምክንያቱም ጥፋት ነው። ግን ምንም አይነት ጥፋት ሳይታወቅ አንተ ይቅር በላት ምንም አይነት ነገር ሳታቅ ምንም ነገር ሳይኖር በቃ አንዳንዴ እኮ ይቅር ባይነት እኮ ጥሩ ነው። ይቅር ባይነት እኮ ስተት ሲታወቅ ነው። ስተት ሳይታወቅ ዝም ብሎ አለ እንዴ? ስተት ሳይታወቅማ አሁን እሷ ሃይሚ ራሱ በቃ ካጠፋው ይቅርታ ቢላት እንዴ እሺ አትልም፣ አትቀበልም። ድጋሚ እንዲዋረድ ነው እንደምትፈልገው። ድጋሚ እንዲዋረድ ለምን አረከው ለምን ተፈጠረ ማቷ አይቀርም። ሃይሚ እንደዛ ስትለውስ ምን አይነት መልስ ይኖረዋል? ምንም ሳያውቅ ይቅርታ አድርግልኝ ብሎ እንዴት እንዴ? አረ ቤተሰብ እውነት የሚያጠያይቅና የሚገርም ጥያቄ ነው እነዚህ ልጆች ቪዲዮ እየሰሩ ያሉት። አረ ሀብ እጁ አለበት። እኔ አላምነውም ሀብን ማለት ነው። ምክንያቱም እጁ ባይኖርበት ኖሮ እንደዚህ አይልም ነበር። ስለዚህ ለማንኛውም ማለት ነው አትፍረድ ይፈረድብሃል ነው ናኒ ጋር የማታደርገውን ነገር ታናሽ ወንድም ላይ እንዲያድርገው ብላ ለመፍረድ አቸኩል። ይሄንን አስተያየት ደግሞ ስለሰጠውህ ማለት ነው በጣም ይቅርታ ጠይቃለሁ። እኔ በጣም አከብርሃለሁ። በጣም እኔ ብሩኬን የምወደውን ያክል አንተንም እወድሃለሁ፣ አከብርሃለሁ። ግን ግዴታ አስተያየት መስጠት ስላለብኝ ነው ቤተሰብ የሰጣሁት። ቤተሰቦችም ቅር እንዳይላችሁ ታላቄ ነው። እሱን እንኳን እበልጣለሁ ብዬ ቃል አልገባም። ብሩኬን እበልጠዋለሁ። ሀብን ግን እኔ አልበልጥም። ታላቄ ነው። በጣም ይቅርታ ይሄንን በመናገሬ። ነገር ግን ብሩክን እንደዛ ማለት የለብህም በፍጹም። በእርግጥ ካንተ እኛን ብሳለን ብለን ሳይሆን ቪዲዮአችሁን የምናየው እንግዲህ እኛ የሆነ ልናያችሁ አይተናችሁ ጭንቅ ላይ ናቸው ወይ ደስታ ላይ ናቸው የሚለውን ነገር ለመናገር ነው አይደል እንዴ? እንደዛ እስከሆነ ድረስ ያው የተሰማኝ ስሜት ነው የተናገርኩት። ሀብ ቅር እንዳይልህ። ሃይሚሻ ደግሞ ተይ ይቅርብሽ፣ አቋርጪ፣ ችግሩን ተናገሪ ለብሩኬ። በቃ ጥፊውን ተይውና ችግርሽን ተናገሪ፣ ችግርሽ ይፈታ። ወዴትም አትበይ። በቃ ለማንም አታውሪ። ለራሱ ለብሩክ ንገሪው። ጥፋት እኮ እኛ እኮ ጥፋት አጥፍቶ ብሩኬን አይደለም ጥፊ እኛ ብትነክሰው ምንም አይመስልም። አንድ ሰው በጥፋቱ ሲቀጣ ደስ ይላቸዋል። ግን ምንም ጥፋት ሳይኖርበት እንደዚህ ስትፈርዱበት በጣም ነው የሚያስጠላው። በጣም ደግሞ ይባስ ብሎ ሀብና ያናደደኝ ዛሬ። ይቅርታ በላት በቃ። እንደዚህ ደግሞ የምትቆጣውን ነገር አቁም። እንዴት አንተን አናቅህም እንዴ? ናኒ ጋር ቃለው እኮ እንዴ ፍራንክ አርጋ እንኳን ምትል እኮ ነው እኔ አረረረ እኔ አልሰማህም። እንደዚህ አይነት ወንድምነት እኔ አላውቅም። የፈለከውን አድርገህ ከዛ በኋላ ፕራንክ ነው ሲባል ይቅርታ አይመጣውም። ዛሬ ከሰደባችሁኝም ስደቡኝ፣ ስሜቴን ተናግሬ ይወጣልኝ። እውነት ሀብ ጋር ያለኝ ነገር ይሄን ይመስላል። ብሩኬ በተረፈ በተለይ ብሩኬ እንዲህ ማዘን የለብህም። ሌላው ሙሽዬ እንዴት አሰማች የምትሉ ለእሷ አይነግሯትም፣ ይደብቋታል። እሷ እኮ ቪዲዮ አታይም። እንዴ ይነግሯታል። አኩርፎም ጨንቆትም ብታይ አሞነው ትላለች ወይ ጨጓራዬን አሞኝ ነው ብሎ ዝም ይላታል። ከዛ ውጪ አታይም። እሷ ሙሽዬ እንዴት አታውቅም ቤት ውስጥ ሆኖ ምናምን እያላችሁ ኮመንት ላይ አይቼ ነው እና አይነግሯትም። እና ኦልሬዲ ዛሬ ይሄን ይመስላል ሀሳብ አስተያየት ይዤላችሁ የመጣሁት። ስለዚህ ችግር የእውነት ምርር ያለ ችግር ቢፈጠር ኖሮ ሃይሚ ራሷ ከካሜራ ጀርባ እንደምንም ለመፍታት ትሞክራለች እንጂ ወደ ካሜራ አትመጣም። ስልክ አጠፋችም እየተባለ ቪዲዮ ላይ አትመጣም። ስለዚህ አንድ የሆነ ነገር በቃ አስበዋል። እንግዲህ ማየት ነው ግን እስኪፈጸም ድረስ ማየት ነው። በዚህ አጋጣሚ ግን ሀብ እኛ ስለነቃንበት ምናልባት አላወቅኩም ሊል ይችላል በኋላ እንጂ ግን ከሃይሚ ጋር በፍጹም እጁ አለበት ከሃይሚ ጋራ። የኛ ውድ ፋሚሊዎች ለማንም ምንም አታዳሉ፣ አትስደቧቸው ምናምን ብሏል። እኛ መሳደብ አንፈልግም። እኔ በበኩል አልሰድም፣ ግን ይዘውት የሚመጡትን አይዲያ ከመናገር ወደ ኋላ አልልም። ብዙዎቻችሁ የምታለቅሱ ልጆች ማለት ነው ቪዲዮውን እዩ፣ የኛንም ስሙ፣ ወደ ራሳችሁ ሆናችሁ ስራችሁን ስሩ። ተናግሬያለሁ የስደት እህቶቼ ማለት ነው። ከዛ በተረፈ ይመቻችሁ። ሃይሚሻ ነገ እንደምትመጪ ተስፋ እናደርጋለን። እንግዲህ ውድ ቤተሰቦቼ እኔ ሀብ እያሳቀኝ ነው። በቃ እሺ በላት፣ ይቅርታ በላት። እንዴ ለራሴ ቆርሶ ያሳንሷል ያገሬ ሰው። ለማንኛውም ይመቻችሁ የኛ ውድ ቤተሰቦች ባይ